የሚሰማው እጅግ ልብን ይሰብራል። ከመቶ በላይ ክርስቲያኖች ተገደሉ። ለበርካታ ጊዜያት ዜጎች ድምጻቸውን ለማሰማት ቢሞክሩም በመንግስት ኃይሎች ጆሮ ዳባ ልበስ ተብለው ዛሬም የክርስቲያኑ ደም እንደ ውሃም ይፈሳል። በሸሪዓ ሕግ እናስተዳድራለን እናንተን አንፈልግም በማለትም ተወልደው ባደጉበት ግዛትና አካባቢ ላይ በተደጋጋሚ ግድያና የአስክሬን መቃጠል፣ ድብደባ ሲያስተናግዱም ቆይተዋል። ታዲያ ሃይባ ያላገኘው ጥቃትም ዛሬም ድረስ እንደ መብት ተወስዶ በሸሪዓ በሚተዳደሩ ግለሰቦች አማካኝነት 100 ክርስቲያኖች ተገድለዋል። ሌሎችም አስክሬናቸው ለእሳትም ተገብሯል። በዱላ ብዛት አልጋ ላይ የቀሩም ቤቱ ይቁጠራቸው። ታዲያ ይበደልና ግፍ ቤት አካባቢ ተከሰተ። የመንግስት አካላት ዝምታስ ምክንያት ምን ሆን? የደረሰባቸው ነገርስ ምን ይመስላል? የዚህ ግድያ ምክንያት ምን ነበር የሚለውንም በዝርዝር ይዘንላችኋል፣ ታደምጡታላችሁ። በሌላኛው መረጃችን ከሰሞኑ በተለያዩ ማህበራዊ ሚዲያ ላይ ሲዘዋወርና ብዙዎች እየተቀባበሉት ሀሳባቸውንም እየሰጡበት ያለው ጉዳይ የዛሬ 2 ሳምንት ገደማ በአሳዛኝ ሁኔታ ህይወቷ ያለፈው በብዙ የዘማሪ አገልግሎቷ ተወዳጅነትን ያተረፈችው ብዙዎቻችን የተባረክንባት ዘማሪት የምስራች ስምዖንን በተመለከተም የተለያዩ አዳዲስ ሀሳቦች መነሳታቸውን አሁንም አላቆሙም። በዛሬው ዕለትም የሟች እናትና አባት እንዲሁም እጮኛ የነበረው በሁሉ ስቃይ ውስጥ ለአንድም ቀን ተጸይፎኝ አያውቅም ብላ የመሰከረችለት ኪሩቤል ሲሳይም በግላጭ 1-2 መባባላቸውን ተመልክተናል። ታዲያ እኛም ነገርን ከስሩ ውሃን ከጥሩ እንደሚል የሀገራችን ቢል በወላጅ እናትና አባት እንዲሁም በእጮኛ ኪሩቤል ዘንድ የተፈጠረው የጸብ ቁርሾ ምን ይሆን? የሟች ቤተሰብ በወጣት ኪሩቤል ላይ ያሰሙት ነቀፌታስ ምንድነው? የምስራች እጮኛ ኪሩቤልስ ምን ሲል መለሰ? የሚለውንም በሁለቱ መካከል የተደረገውን የስልክ ልውውጥ ይዘንላችኋል። በቆይታችሁ ከአንደበታቸው ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ለበርካታ ጊዜያት ዜጎች ድምጻቸውን ለማሰማት ቢሞክሩም በመንግስት ኃይሎች ጆሮ ዳባ ልበስ ተብለው ዛሬም የክርስቲያኑ ደም እንደ ውሃ ይፈሳል። በሸሪዓ ሕግ እናስተዳድራለን እናንተን አንፈልግም በማለትም ተወልደው ባደጉበት ግዛትና አካባቢ ላይም በተደጋጋሚ ግድያና የአስክሬን መቃጠል፣ ድብደባን ሲያስተናግዱም ቆይተዋል። ታዲያ ሃይባ ያላገኘው ጥቃትም ዛሬም ድረስ እንደ መብት ተወስዶም በሸሪዓ በሚተዳደሩ ግለሰቦች አማካኝነት 100 ክርስቲያኖች ተገድለዋል። ሌሎችም አስክሬናቸው ለእሳትም ተገብሯል። በዱላ ብዛትም ባልጋ የቀሩም ቤቱ ይቁጠራቸው። ታዲያ ይበደልና ግፍ የተፈጠረበት አካባቢም በናይጄሪያ ማዕከላዊ ግዛት ሲሆን 100 ክርስቲያኖችም የተገደሉ መሆናቸውን ተሰምቷል። እንደ መረጃዎቹ ከሆነም በርካታ የአካል ጉዳት የደረሰባቸው ሲሆን መዳረሻቸው ያልታወቁ መኖራቸውም ተዘግቧል። የቤኑ ግዛት 97% ነዋሪዎቹም ክርስቲያን ሲሆኑ ጥቃት በተፈጸመበት አካባቢ ሰዎች ቤት ውስጥ ባሉበት የተቃጠሉ በመሆናቸው ማንነታቸውን እንኳን መለየት አስቸጋሪ ነው ብለዋል። በአካባቢው የሚያገለግሉ ቢሾፕ ዊልፍሬድ አናግቤም በ2023 ለአሜሪካ ውጭ ጉዳይ ኮሚቴ የአካባቢው ሁኔታ ሲያስረዱም ጥቃቶች የሚፈጽሙት ክርስቲያኖችን በመጥራት ብቻ ነው ሲሉም ተደምጠዋል። ከ2014 ጀምሮ በአካባቢው 14 ቤተክርስቲያኖች በተደጋጋሚ ጥቃቶች ምክንያት የተዘጉ ሲሆን ከፋላኒ ጎሳ የከብት አርቢዎች ዘንድ በሸሪዓ ሕግ እናስተዳድራለን የሚል ፍላጎት መኖሩም ተገልጿል። በአካባቢው እየተፈጸመ ያለው አንድ ሃይማኖት አንድ ጎሳ ላይ ያነጣጠረ የታቀረበት ድርጊት በመሆኑ የዘር ማጥፋት ሆኗልም ብለዋል። ቢሾፕ ዊልፍሬድም የዓለም አቀፍ ማህበረሰብ ይህንን ዘር ማጥፋት በቃ ሊለው ይገባል ሲሉም አሳስበዋል። በአካባቢው ጥቃት የሚደርስባቸው ብዙዎች አርሶ አደሮች በመሆናቸው መሰል ጥቃቶች ለረሃብ ተጋላጭ ያደርጋቸዋልም ብለዋል። ተደጋጋሚ ጥቃቶች ሲፈጸሙ የፍትህ አለመኖር ደግሞ ለሁኔታው አለመሻሻሉም እንደሆነም ተገልጿል። መረጃዎች እንደሚያሳዩት ከሆነም የወቅቱ የናይጄሪያ ፕሬዝዳንት ቦላ ቲኑቡ ወደ ስልጣን ከመጡ ጊዜ አንስቶ ባለው 2 ዓመት ውስጥም በቤኑና ፕላቶ ግዛቶች ውስጥም ከ10,000 በላይ ክርስቲያኖች ሲገደሉ ፕሬዝዳንቱ ምንም አላደረጉም። በዚህ ሁሉ ውስጥም ከ450,000 በላይ ሰዎችም ከመኖሪያቸው ተፈናቅለዋል ሲልም መረጃውም ይዘግባል። ናይጄሪያም በዓለም ለክርስትና አደገኛ ከሆኑ ሀገራት ተርታም 7ኛ ደረጃ ላይ ያስቀምጣታል። ባለፈው ወር በተፈጸመው ጥቃትም 42 ክርስቲያኖች መገደላቸው ይታወሳል። ታዲያ አሁን ላይም በድጋሚ 100 ክርስቲያኖችም እንደተገደሉም ተሰምቷል። ታዲያ በተለያዩ ሀገር የምትገኙ ቅዱሳንም በጸሎቶቻችሁ እንድታስቧቸው ስንል እኛም መረጃውን ልናደርሳችሁ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ በተለያዩ ማህበራዊ ሚዲያ ላይ ሲዘዋወርና ብዙዎችም እየተቀባበሉት ሀሳባቸውን እየሰጡበት ያለው ጉዳይ የዛሬ 2 ሳምንት ገደማ በአሳዛኝ ሁኔታም ህይወቷ ያለፈው በብዙ የዝማሬ አገልግሎቷ ተወዳጅነትን ያተረፈችው ብዙዎቻችንም የተባረክንባት ዘማሪት የምስራች ስምዖንን በተመለከተም
የተለያዩ አዳዲስ ሀሳቦች መነሳታቸው አሁንም አላቆሙም። በዛሬው ዕለትም የሟች እናት አባትና እጮኛዋ የነበረው በሁሉ ስቃይ ውስጥ ለአንድም ቀን ተጸይፎኝ አያውቅም ብላ የመሰከረችለት ኪሩቤል ሲሳይ በግላጭ አንድ ሁለት መባባላቸውን ተመልክተናል። ታዲያ እኛም ነገርን ከስሩ ውሃን ከጥሩ እንደሚል የሀገራችን ቢልም በወላጅ እናትና አባት እንዲሁም በእጮኛ ኪሩቤል ዘንድ የተፈጠረው የጸብ ቁርሾ ምን ይሆን? የሟች ቤተሰብ በወጣት ኪሩቤል ላይ ያሰሙት ነቀፌታስ ምንድነው? የምስር እጮኛ ኪሩቤልስ ምን ሲል መለሰ? የሚለውንም በሁለቱ መካከል የተደረገውን የስልክ ልውውጥም ይዘናል። ዘማሪት የምስራች ህይወቷ ካለፈ በኋላ ይነው ተብለው የማይነገሩ ከህዝቡ ጆሮ የተደበቁ ነገር ግን ሲደመጡ ጆሮን ጭው የሚያደርጉ እውነቶችም ተከናውነዋል። እውነታው የቱ ይሆን የሚለውን ፍርድን ለእናንተ እየተውን የምስራች ወላጅ እናትና አባት በህክምና ላይ የነበራቸው ድርሻ ምን ነበር? ምንስ ያውቃሉ? የሚለውን ወላጅ አባት እንዲመልሰውታል። ወደ ውጪ ሪፈር ከተደረገላት በኋላ እኛ ፓስፖርት አልነበረምና አስቸኳይ አይነት ነገር ካለ አውጥተን ለመሄድ ብንፈልግ እንደዛ አይነት ነገር የለም። ቢያንስ ፓስፖርት ለማውጣት እስከ 6 ወር ድረስ ነው የሚያቆየው። ስለዚህ እኛ በእጃችን ፓስፖርት ያለን ሰዎች አለን። ልጃችሁን ለመትረፍ ልጃችሁን እንድትተርፍ የምትፈልጉ ከሆነ እኛ ይዘን እንወጣለን በሚል አይነት ሁኔታ በደብድብም ጥሎ የሄዱበት አይነት ሁኔታ ነበረና ስለዚህ ስለገንዘብ ከሆነ ስለገንዘብ ምንም የምናውቀው ነገር የለም። ስንት ዋጣ የሚባለው ብቻ ነው የምንሰማው እንጂ ስንት ብር ወጣ፣ የት ደረሰ፣ በስንት ብር ትራንስፖርት ተደረገ፣ በስንት ብር ታከመች፣ ስንት ብር በምን አይነት ሁኔታ ነው ግራይ ተይዞ ነበር የሚለው ላይ እኛ ይገልጽልን ተወለም። ነገር ግን አንድ ወር በኋላ እናቷ እንድትወጣ የተደረገ አይነት ሁኔታ አለ። ይህ ነገር በኩል ስለገንዘብ ይሄ ነው የሚባለው ነገር ማውቀው ነገር ምንም ነገር። ታዲያ ይህ ጥያቄም በአባት ብቻ አላበቃም። ጥያቄው እጮኛዋ ለነበረው ወጣት ኪሩቤልም ተሰነዘረ። የወላጆች ድርሻ እንዳደመጥነው ምንም አልነበረም፣ ምንም አናውቅም ሲሉ መልሰዋል። ለመሆኑ የወላጆች ድርሻ ምን ነበር? ወጣት ኪሩቤልም እንዲህ ሲል ምላሹንም አድርሰናል። ከአንደበቱ አድምጠን እንመለስ። ያው መጀመሪያ የነበረውን ነገር ማቀውን የነበርኩና ሆስፒታልን በመውሰድም ያለውን ኢንፎርሜሽን በማወቅም እሷን በማስታመም ተጠገበው የነበርኳት እኔ ነበርኩ። ያው እነሱ መተው ነበረ፣ ግን ብዙ ጊዜ ሆስፒታል ከኔ ጋር ነው የምትሄደው እና ያለውን ኢንፎርሜሽንን ማቀው ነበርኩ ነው ነበር። ሲቀጥል አጎት አላት ዶክተር መልካሙ የሚባል ከሱ ጋር በደንብ እናወራለን። ውጤትም እየላኩኝ ያለውን ነገር በደንብ እናወራ ነበር። ያ ምስር ላይ የመጣው በሽታ ሲመጣ ይነገር ለኔ ተነገረኝ። ያንን ነገር ለቤተሰብ ብነግር ቤተሰብ ሷፊት የማይሆን ነገር ያሳይብኝና ልጅቷ ትጎዳብኛለች፣ ለህክምናም ዝግጁ ላትሆን ትችላለች በሚል እኔ በይዤው ነበር። ምላሹንም እንዳደመጣችሁት ነው። እኛም ጥያቄውን ቀጠልን። በምስራች ህክምና ጉዞ ላይ እነማን ነበሩ? ማንስ አብሯት ሄደ? አባትም እንዲህ ሲሉ ምላሽን ሰጥተዋል። በስም አንድ ዘማሪ ይስሐቅ የሚባል አለ። እንደገና የሱ ቤተሰብ የምትባል ነች መሰለ ኮፊ የምትባል አለች። ፍሩ የሚባል የሷ እጮኛ የሚባል አለ። ለሶስት ሆነው ነው ባንኮክ መጀመሪያ ጊዜ። ታዲያ ይህ ብቻም አይደለም። የዘማሪት የምስራች ህመምን ለማስታመም አብረው የተጓዙ ሰዎች ወጪ ማን ይሆን የሸፈነው? ለዚህም የሟች እናት እንዲህ ሲሉ ምላሽንም ሰጥተዋል። ይሄንን በእርግጠኝነት ነግራኛለች። እንዴት ነው ወጪው ካንቺ ነው ወይስ ላንቺ አዝነው ነው? ስለዚህ ሁሉን ነገር ወጪው በኔ ነው። ሩም እንኳን ሲይዙ እኔ ነኝ የሚይዝላቸው፣ የሚመገቡትን እኔ ነኝ የምከፍልላቸው፣ ሁሉ ነገር በኔ ነው። እንደሄዱ ልክ ገና ከዚህ እንደሄዱ ይሳቅ ነበር ሁሉን ነገር የሚቆጣጠረው። ከዛ ወደ ኢትዮጵያ ስመለስ ደግሞ ለኪሩቤል አስረክቦ ነው የተመለሰውና እሱ ነው ሁሉን ነገር የሚያደርገው። ታዲያ የዘማሪ ይስሐቅ የኪሩቤልና የአንዲት ሴትን ጨምሮ የተለያዩ ወጪዎችን ሲያወጡ የነበሩትም ቤተሰቦቿ መሆናቸውን ወላጅናትም ገልጸዋል። በዚህ ላይም ወጣት ኪሩቤልም እንዲህ ሲል ምላሹንም ሰጥቷል። መጀመሪያ ስንጀምር ስንሄድ ሁለት ሆነን አለ ትኬታችንም ምናምን ነገር እኔና ይስሐቅ ሄድን። ስንሄድ መጀመሪያ ተብሎ ሲሄድ የነበረው ወጪ ከቨር ሲደረግ የነበረው በምስር አንደኛ እሱ ይስሐቅ ሆቴልም ስናርፍ አንድ ላይ ነው ሆቴል ያረፍነው። የነበረው ነገር አንድ ላይ ነበር ሲደረግ የነበረው። ወጪ ሲደረግ የነበረው ከምስር።
ዘማሪት የምስራች በህይወት ሳለችም በሆድ የተያዙ አንተ ተበሰኔ የተባባሉበት ነገር ሁሉ ከልፈተ ህይወቷ በኋላም መስመር መልቀቅም ጀመሩ። ግብዓተ መሬቷ ሳይከናወን ገና ወቀሳ መሰንዘርም ጀመረ። በዚህ ጉዳይ ላይም ለወላጅ አባትም ጥያቄም እንዴት ሰነዘረ። በአስክሬን ሽኝት ላይ ችግር ነበር ተብሏል። ችግሩ ምን ነበር የሚል ነው። ወላጅ አባትም እንዲህ ሲሉ መለሱ። ከአንደበታቸው አድምጠን እንመለስ። ሁሉም ነገር ስነስርዓቱ እንደ ቤተክርስቲያን ስነስርዓት ተደርጓል። መኪናም የብርሃን ባስ ቀርቧል። የአስክሬን መሸኛ መኪና ቀርቧል። ካሜራና ሌሎች ሁሉ ቪዲዮዎች ቀረጻ ሁሉ ነበረና እኛ የመሰለን እንግዲህ አሁን ቤተክርስቲያኑ አዘጋጅተው ገንዘብ ለባለመኪናው ከፍለው እንደሸኙ ነው ምናውቅ የነበረውና አሁን የተወሰነ ኪሎ ሜትር ከተጓዝን በኋላ ሾፌሩ ገንዘብ እኮ ገቢ ያልሆነም ገንዘብ ገቢ ሳይሆን አላንቀሳቀስም ብሎ መኪና ዳር አዙሮ አቆመ። እንዴት ሲባል አልተከፈለልም ገንዘብ ተብሎ አስክሬኑ አውርዱ እስከማለት ድረስ ሲያስገድደን ነበረና እኛ የምንገባበትን አጥተን ያንን ቸርቹ ያዘጋጀውን መኪና አቁመን እንደገና ሌላ በደላላ አማካይነት በ65,000 ብር የተበደረን ነው። አስክሬኑ በስቃይ ውሃ እንኳን ሳንጠጣ ውሃ ምሳ ሳንበላ ቁርስ ሳንበላ ውሃን ሳንጠጣ በዛ አስክሬኑን ዳላይ ተሸክመን ሙሉ መኪና ስንፈልግ አውርደን በእግዚአብሔር ኃይል እና አንዳንድ ደጋግ ሰዎች ባደረጉት እርዳታን አስክሬኑን ይዘን ለመሄድ የቻልነው ለቀብሩ እንኳን አልሆነበት ሁኔታ ነበር። ያን ሁሉ ኢትዮጵያ ሕዝብ የለፋበት ያን ሁሉ ኢትዮጵያ ሕዝብ እጅ የዘረጋበት በሕይወት እንኳን ባትኖር ነገር ግን ለአስክሬኗ ማጓጓዣ አጥተን ዛሬ ላይ እንደውም ያው አሁን እንኳን ሳይሰራ ሜዳ ላይ ነው ያለችው እንደተቀበረች። ይህ ጥያቄም በተመሳሳይ ለወጣት ኪሩቤል ተሰነዘረ። በአስክሬን ሽኝት ላይ መንገድ ላይም አስክሬን ወርዶ በብዙ ስቃይና መከራ እንደገና ገንዘብ ተለምኖ አስክሬኗ ወደ ትውልድ ሀገሯ ሄዷል። በዛ ሰዓት ኪሩቤል ምንም አላደረገም፣ እጅና እግሩን ይዞ ነው የተቀመጠው ሲሉ መለሱ። ወጣት ኪሩቤል ግን ቁጭ አላልኩም እንደውም ገንዘብ ትራንስፈር አድርጌያለሁ ሲል መለሰ። ስንት ብር እውነታውስ ከሷ አንደበት ምን ይሆን? አድምጠን እንመለስ። አዎ እንደዛ አይነት ነገር ተፈጥሯል። የነበርንበትን ባስ ክፍያ ካልተሰጠኝ ብሎ የጠራውን ብር ጥሩ ስላልነበረ ቆሞ በሰዓቱ አንድ ፓስተር ማን ነበር? ፓስተር በረከት የሚባልና አንድ ካሜራማን በረከት የሚባል እዛው የአርባ ምንጭ ልጆች አብረውኝ ነበሩ እና እነሱ በቃ ይሄ ያለው ነገር ሰውየው የጠራው ወደ 150,000 ብር ነው ከአዲስ አበባ አርባ ምንጭ ይዞ ለመሄድ። ከዛ ምን እናደርግ? አንደኛ የመጀመሪያው ነገር እኔ ድካም ላይ ነኝ። የደረሰብኝ ነገር ቀላል አይደለም። አይ ዶንት ኖ ስለሌላው አይመለከተኝ፣ የሚመለከተኝ ስለራሴ ነው። ቤኪ እና ምን ይሻላል? ቁጭ ብለን አወራን። በቃ መኪና እንጥራ የምታውቀው አለ ወይ? አዎ በቃ እሺ። ያ ፓስተር በረከትም እሱም መደወል ጀመረ፣ በካሜራማኑም በረከትም መደወል ጀመረ። እኔ መኪና ስለማላውቅ ቁጭ አልኩኝ። ተደዋወሉ። መኪና ተገኘ ኮስተር አሉኝ። በስንት? በ65 እና 30,000 ብሩን አስክሬን ይዞበት የሚሄድበት ይሄ ግዴታ ነው፣ ምክንያቱም መንገድ ላይ ይጠየቃል። 30,000 ብር ለሬሳ ሳጥን፣ 35,000 ብሩ ደግሞ ለኛ 23 ሰው ነበር የነበረው። እኔና አባቴና እናቴ ነበሩ ቀብሩን ስለምንሄድ። ኦኬና ምን ይሻላል? ያለውን ነገር ለማስተካከል ብር እንሰብስብ፣ እዚህ ያለውን ሰው ብር እንሰብስብ፣ 1,700 ይደርስብናል። በቃ እንሰብስብና ያለውን ነገር ምንችለውን የሚችል ሰው እንቀበል። ኦኬ እሺ፣ እንደሱ ከሆነ ቤኪ በቃ አንተ ተነስና ሰብስብ። እንደሱ ከሆነ እሺ ጋሼ እንደዚህ ነው ያለው ነገር ይሄ ነው፣ ለሬሳው ሳጥን እንደዚህ ነው ምናምን ተብሎ ተነገራቸው እና ሲባል እኔ በቃ 14ቱን ሰው እኔ እችላለሁ አሉ እዛው ቁጭ ብለው። 14 ሰው ከተቻለ የቀረውን እኛ ብር እናዋጣ። ኦኬ በረከት ያልኩ ካሜራማን ጋር በቃ ወደ አንተ እንላክና አንተ ለነሱ ስጣቸው ብዬ እኔ ከራሴ 4,000 ብር ሰጠው ትራንስፈር ለሱ። ሄደው ሲነግሯቸው ለምን ኪሩቤልን ተቀበላችሁ? ምስክር አሉ እነሱ አልሞቱም በህይወት። ለምን ተቀበላችሁ? እኔ እሱን ቆጥሬ ነው 14 እኮ ያልኩት። አይ ልኮልናል። በቃ እሺ ተባለ፣ ብር ተሰጠ። ከዚህ ጋር ተያይዞም ልክ ዘማሪት የምስራች ያረፈችበት ወቅት እጩኛዋ ኪሩቤል $4,000 ወስዶብናል፣ ከዘመድ ትንሽ ላይም የተበደርኩት ገንዘብ አለ ብሎ ገንዘብ ወስዷል በማለትም ወጣት ኪሩቤል ሌባ የሚል ስያሜን የያዘበትን አጋጣሚም ከአንደበቱ አድምጡት። መጨረሻ ላይ ሕክምና ሆስፒታል ሆፕ የሚባል ሆስፒታል ጦር ኃይሎች አካባቢነት ነበረች እና
መጨረሻ ጊዜ አካባቢ የተኛችው። ከዛ ሪፈር ወደ ኢትዮ ቴሌ የሚል ሆስፒታል ተላከች። በሁለተኛ ቀን እና ገንዘብ አልቋል ብሎ ልጅ ላይ 4000 የነበረውን ወስዶ አንደኛውን በ1000 ካሳከመ በኋላ አሳክሜያለሁ ብሏል። ሌላው ደግሞ 450,000 ብር እናት ተበድራለና ያ የተበደርኩ ገንዘብ የመንግስት ለሆነ አምዳር ላይ ያስገገረች ነው ብሎ ልጅቷ ላይ ያን ሁሉ ገንዘብ የወሰደበት አይነት ሁኔታ ነበር። እንግዲህ ዩኒት ይሁን እሷ በህይወት ያለች የኢትዮጵያ ህዝብ ከጎኗ ሆኖ ያሳከመ ያለ እሱ በየትኛው አግባብ ከእናቱ ተበድሮ አሳክሞ በህይወት ያለች ያልጠየቀ እሷን ከሞተች በኋላ የተበደርኩ ገንዘብ አለ ብሎ ልጅ ላይ ሁሉ የወሰደበት አይነት አግባብ ነበረ። እውነት ነው። በዚህ ላይም ወጣት ኪሩቤል ግን ልክ ከዚህ ቀደም እንደተናገረው አሁንም ነግሮናል። $4000 አልወሰድኩም፣ የወሰድኩት $3000 ነው የቀረውን ሲልም ምላሽንም ሰጥቷል። የሱ ምላሽም አድምጠን እንመለስ። 3000 ነው የወሰድኩት። $1000 ባንክ ቤት ሄደው ከአክስቷ ልጅ ጋር ዘርዝረው አይ ቲንክ ካልተሳሳት ወደ 130 ምናምን ሺህ ብር ዘረዘሩ። 80,000 ብሩን ለለቅሶ ቤት ብለው ለፋዘር ለአባቷ ወንድም ተላከለት። የቀረውን ብር ተከፋፍለው ያዙ። የተከፋፈሉትን ብር ለሬሳ ሳጥን መግዣ ሄደው እንደገዙ፣ የቀረውን ብር 30 ምናምን ሺህ ብር አክስቷ ልጅ ጋር ነበረ። የዛን ጊዜ ለትራንስፖርት 30 ምናምን 65,000 ብር ሲጠየቅ ሄዳ ከአጠገቤ ነበር የነበረችው። ይሄንን ብር ልስጥ ብላ ሄዳ እንደሰጠች በደንብ አውቃለሁ። እሱንም በቤተሰብ ስብሰባ ሰለስቱ ዕለት ሲወራ ተጠይቀው ይሄንን ነገር ለቤተሰብ አብራርተዋል። ታዲያ ጥያቄና መልሱ አሁንም ቀጥሏል። የሟች የምስራች እናት ወቀሳቸውንም ቀጥለዋል። ታይላንድ በነበርንበት ሰዓት ኪሩቤል ካሜራ ደቅኖብኝ ይቀርጸኝ ነበር፣ ለምን እንደሆነ አላውቅም። አንድ ቀን እንደሚቀርጸኝ ሳውቅ ካሜራው ፊት ለፊት እንዲያልኩኝ ሲሉም ተናገሩ። ያሉት ምን ይሆን? ከአንደበታቸው እናድምጥ። በኔ ላይ እንኳን ካሜራ ሁሉ እስከምደቀን ነውና እኔ እዛ እንደሄድኩኝ ካሜራ ቤት ውስጥ ሞባይል ካሜራ አድርጎ ውጭ እነሱ ወጣ ብለው ነበር። እኔ ቤት እያጸዳዳው ያለው ያው መሀይም ናት፣ ምንም አልተማረችም፣ ምንም አታውቅም ተብዬ ካሜራ ሁሉ ተደቅኖብኝ ነበርና ምንድነው ብዬ በጣም አልቅሼ እሱን መኝታ ክፍል ላጸዳ ገብቼ ከዛ አየሁት እንትኑን ሞባይሉ ካሜራው ተደቅኖ አየሁ። ምንድነው ብዬ እኔ በቃ በጣም እንትን አልኩኝና ሞባይል አንስቼ መልሼ ቦታ ላይ እሱን አስቀመጥኩኝ። ከዛ የሆኑ ቃላቶችን አወራሁ። ምናልባት ድምጽ ምቀርጽን ከሆነ እንደው እንዲሰማ ብዬ በጣም የሆነ ነገር ተሰምቶኝ በቃ ምን እኔ እንዲወስድ ነው በኔ ላይ እንደዚህ ካሜራ ደቅኖ ተመካክሮ ነው ወይስ በምን ምክንያት ነው በኔ ላይ ካሜራ ደቅኖ? እዛው ካሜራው ያለ ቤቱን አጽድቼ ወጣሁና ማልቀስ ጀመርኩ። ከዛ ያለቀስኩኝ እነሱ ተመልሰው ከመጡ በኋላ ምንድነው ስትለኝ ምን ሆነሽ ነው አይንሽ አባበጣ አለችኝ። አይ ምንም አልሆንኩም ብዬ ደግሞ እሷንም አይቼ በጣም ባንቆይ ነበር። ምን ነገር ነው ማሚ ምን ሆና እንደሆነ አላውቅም፣ ምን እንደሆነ አላውቅም እያልኩ እሱ ጋር ስትገባ ራሱ ነገራት። እኔ እንደዚህ ካሜራ አስቀምጬ ነበር ምናምን ብዙ ነገር ከኢትዮጵያ ስለተነገረ ለዛይ ካሜራ አስቀምጫለሁ ምናምን ብሏል አሉ። ከዛ እኔ በቃ ያለቀስኩ ነበር። ምንድነው ስትለኝ መታ እንዳልሰማች እንደገና ስትጠይቀኝ ለምን ተመካክረሽ ነው እንዴ በእኔ ላይ ካሜራ ደቀንሽው? ምንድነው? እኔ እኮ እናትሽ ነሽ ባዳ አይደለሁም፣ እንዴት በእኔ ላይ ካሜራ ደቀንሽ ትሄጃለሽ? እኔ እኮ እናትሽ ነኝ፣ ለምንድነው ካሜራ በእኔ ላይ ሰረን አላረኩትም ብለው እሷም ማልቀስ ባለቀሰች ሰዓት በዛን ሰዓት ራሱ ፍንት ነቅላ ነበር ከሞማ ተነሳና ይሄ ሁሉ አለ። ኪሩቤልም የቀረጽኳቸው በምክንያት ነው፣ እቃ እየጠፋብኝ ነው ሲል መለሰ። የጠፋው እቃ ምን ይሆን? እንዲሁ ከአንደበቱ እናድምጥ። አሁን ቀጥታ ወደ ካሜራ ማስቀመጡ ከመሄዳችን በፊት ያ ነገር እንዲፈጠር ያደረጉ ነገሮችን እናውራ። የመጀመሪያው እሳቸው ሲመጡ ኦልሬዲ 3ኛ ኬሞ ጨርሰን ነው የመጡት። ማን ይምጣ ሲባል በሰዓቱ ከእናትየው ጋር ጥሩ ግንኙነት ስለነበረኝ አይ በቃ ማዘር ይምጡ፣ እኔ ማዘር ቢመጡ ይሻላል፣ ምግቡን በመስራትም በጸሎትም እሳቸው ያግዙኛል ብዬ ኮሚቴዎች ጠይቀውኝ ኦኬ እሺ እንደዛ ከሆነ እሺ ተብሎ የእሳቸው ፓስፖርት ወጥቶ ምናምን ቢያንስ 1 ወር ከምናምን ፈጅቷል። በዛ ሰዓት መጡ። ኦኬ ተቀበልናቸው። ስንቀበላቸው ከኛ የነበርንበት አፓርታማ
ከሁለት ሰው በላይ መግባት አይቻልም ብለው ሲመልሱን እንደገና ቤት ተከራይተን ይገባል። ከዛ ክፍላችን ለየብቻ ነው የሚሆነው። የእነሱ የሚተኙበት ክፍል ለብቻ ነው፣ እኔ የምተኛበት ክፍል ለብቻ ነው። ከዛ በኋላ አሁን እንግዲህ እሳቸው ሳላነሱት ነው ይሄንን ማነሰው። ይሄ ትልቅ ዲል አይደለም ነገሩ። ሲጀመር እንዳጋጣሚ ካፖርት ገዝቼ ነበር። የገዛሁት ካፖርት ለኔ አልበቃኝ። ከዛ ምስር አይ በቃ ይሄ ለፋዘር ይሆናል በቃ ለአንተ ካልሆነ ከተባለ ኦኬ ብዬ እኔ ቁም ሳጥን ውስጥ አስቀመጥኩት። በሁለተኛው ቀን ጠፋ። ምስር እዚህ ጋር አስቀምጬው ነበር። የሶስታችን ያለ ነው ማን ይወስደዋል? በዚህ ተጨቃጨቅን ከሷ ጋር። እሺ በቃ ምንም እንትን ማለት አልፈልግም። ሱቅ ደርሼ ስመጣም የሆነ ቦታ ደርሼም ስመጣ የኔ ክፍል ሁሌ እንደተፈተሸ ነው። በቃ ቀን ያስቀመጥኩበት ጋር አላገኘው። እንደ አእምሮ እንዴት ማን ምናምን እላለሁ። ይሄ ነገር ምስር እዛ ሆና ቢሆን አዎ ምስር ገብታ ፈትሻቸው አየች ምናምን እላለሁ። ግን እኔና ምስር ስንወጣም ያ ነገር እንደቀጠለ ነው። ለኔ ጥያቄ ሆነብኝ። ምስር ይሄ ነገር እንዴት ነው ብላት ኪሩቤል ማዘርን እየተጠረጠርክ ነው? አይ እኔ ይሄንን ዕቃ እዚህ ጋር ነበር ያስቀመጥኩት፣ አሁን ግን እንደዚህ ሆኗል። በቃ ያ ጭንቅላቴ ውስጥ አለ እና እሳቸው እንደሚገቡ እርግጠኛ ነኝ። ማለት እኔ ባለቤት ሆኜ የክፍሉ ባለቤት እኔ በሌለውበት ተገብቶ ክፍሌ ሲፈተሽ ለኔ በጣም ትልቅ ሼም ነው። ምን ተብሎስ እንደዚህ እየተደረኩ ነው ብዬ እላለሁ። በነግራትም ስለማታምን በቃ ችግር የለውም አልኩና ስልክ አስቀምጬ ወጣሁ። ካሜራ የተከፈተ ከምስር ጋር የሆነ ዕቃ ገዝተን ደርሰን የምንመጣው ነገር ነበረ። ደርሰን መጣ። ስንመጣ እንዳሰብኩት ክፍሌ ገብተው መሳቢያ እየከፈቱ ያስቀመጥኩትን ዕቃ እያወጡ ሲያዩ ካሜራው ላይ ነበር። ምስር መጣች። እንዴት እንደዚህ ያደረግ? በቃ እኔ አንቺን ላሳይሽ ነው እንደዚህ ብልሽ ስለማታምኝ በዛ ችግር ምክንያት ይሳጋም ደውዬ በቃ ትኬት ትቁረጥልኝ፣ እኔ ከዚህ በላይ እዚህ መቀመጥ አልፈልግም ይሄ እና ይሳቅ ሁሉ ትኬት ተቆርጦ ቤተሰብም የኔ ቤተሰቦችም ተው ቢያንስ እሷ ልትታከም ሄደችው ለሷ አስባውን በማል ቤት እሷ ነች የምትጎዳው ተብሎ በስንት ጭቅጭቅ ነው የተቀመጥኩት። ነገሩ የተጀመረው በእንደዚህ ምክንያቱም ከዛ በፊትም እዚህ ያሉ ለሰዎች የልጅን ብር ሊበላ ሄዷል ብለው በተናገሩት ምክንያት ሰዎች ለኔ ነግረውኝ በዛ ነገር አዎ ብያለሁ፣ ምክንያቱም እኔን ይዘኝ ስላልሄድክ ብሯን ሊበላ ነው ብያለሁ ብለው ለራሴ ይቅርታ ጠይቀው እንዳደመጣችሁት ነው። በእርግጥ በመካከላቸው ምን እንደነበር እንዲህ ብለን ባንገልጽም በአንዳንድ ነገር ወላጅ እናት ሟች የምስራችና እጮኛ ኪሩቤል መሃል ከፍተኛ ጸበብ ነበር። ወላጅ እናት በካሜራ መቀረጼን የምስራች ስታውቅ ወድቃ ራሷን ሳተች፣ ፌንት በላችም አሉ። ከእናት አንደበትም እናድምጥ። እኔ እኮ እናትሽ ነኝ ለምንድን ነው ካሜራ በእኔ ላይ ስትሰረን አላረኩትም ብለው እሷም ማልቀስ ባለቀሰች ሰዓት በዛን ሰዓት ራሱ ፌንት ነቅላ ነበረች። እንዳደመጣችሁት ነው። ወጣት ኪሩቤል ግን ሌላ ታሪክን ይዞ መጣ። የዛን ቀን ፌንት ሰርታ አልወደቀችም፣ እንደውም ታንቃ ወድቃ ነበር ሲልም ተናገረ። ምክንያቱ ምን ነበር? እንዲሁ ከኪሩቤል አንደበት አድምጫ እንድመለስ። ይሄኛው ነገር ደግሞ የተፈጠረው የፈረንጆች አዲስ ዓመት ለማክበር በቃ ነይ ኑ ምናምን ብዬ ይዣቸው ወጣው ወደ ከተማ። እዛ ሄድን። እኔ ትኬት ለማስተካከል ስሯሯጥ ሁለቱ ተጣልተው አገኘ። በቃ ምስር ወደ ቤት መሄድ እፈልጋለሁ ምናምን አለች። ኦኬ እሺ ምንድነው? አይ ማውራት አልፈልግም እሺ ምናምን አልኩኝ። ከዛ ዝም ብዬ ለማረጋጋትም ሞከርኩኝ። የሚረጋጋ ነገር አልሆነልኝም። በቃ እሺ ትንሽ ሄድንና ሌላ ቦታ ቁጭ አልን። ያው ምስር ትንሽ ቶሎ ነው ምግብ የምበላው። በሰዓቱ ምግብ ይዘን አልወጣን። በቃ ምግብ እንውሰድ ትንሽ ጊዜው ሊሄድም ስለሚችል ርችት ለማየት ነው። ያው ብዙ ጊዜ ቤት ነው ማስቀምጣቸው። ስንወጣም ትንሽ እንዳይደብራቸው ትንሽ ቦታ ነው የምንንቀሳቀሰው፣ ከዛ ይዘለለ ነገር ስለሌለ እዛ በአጋጣሚ ሄድን። ምግብ ልንገዛ ስትሪት ፉዶች አሉ፣ ከነሱ ልንገዛ ሄድን። በሰዓቱ ወረፋ ስለነበረ ብዙ ሰዎች ነበሩ። እሱን አስተናግዶ እስኪጨርስ እኛ ቆመናል። መጡ። እንዴት መንገድ ላይ ትታችሁኝ እናንተ እዚህ ጋር ትቆማላችሁ በሚል ነው ጭቅጭቅ የተጀመረው። ተጣሉ ሁለቱ። እኔ ምንም የማውቀው ነገር የለም። ኦኬ እሺ በቃ ብለን ወደ ቤት ተመለስን። ሁሉ ነገር ቀርቶ ስርንም ታይስላት አይ ተዋንታ አታውቅም ይሄ የቤተሰብ ጉዳይ ነው ምናምን በቃ የሚመላለሱት ይከብድ ስለነበር እሱ ውስጥ መግባት አልፈልግም። ያንን ነገር ወደ አባትየው ደረሰ። አባትየው አወራ፣ ሁለቱንም አወራ። በቃ እኔ ወደ ቤት እመለሳለሁ አሉ ማዘር። እንዴ ለምንድን ነው? ምክንያቱም እኔ ነኝ መሀል ላይ የምጎዳው፣ የሆነ እሳቸው ሲመጡ አጣላቸው ነው የሚባለው ለእኔ። ስለዚህ አይ ተው ማዘር ስለ አንተም ዝም በል ምናምን ብለው እኔንም እሷንም ነው የሚቆጡት። አይ በቃ ምስርዬ ተይ አብርጂ አልፈልግም ምናምን አለች እሷ። ነጋ እንደምንም
ነክቶም ያው ነገር እንደቀጠለ ነው። አባትየው በቃ ችግር የለውም ላኳት ወደዚህ አለ። እህትየውም ያለች ይመስለኛል አላስተውስም በሰዓቱ። ግን ታላቅ ወንድምየው እንደውዬ እባክህ አቡሽ ሁለቱ ተጣልተዋል አስታርቃቸው፣ እኔ አሁን እዚህ ውስጥ መግባት በጣም እየከበደኝ ነው፣ ምክንያቱም እኔ ሁሉንም ነገር ሃንድል ማድረግ አልችልም ብዬ ነገርኩ። በቃ ችግር የለውም እኔ አናግራቸዋለሁ አለኝ። እንደዛም ሆኖ ነገሮች አልበረዱም። ከምስር ጋር አወሯት። ምስሯ በቃ ቢያንስ ለእኔ ስትይ ይቅርታ ጠይቂ፣ በቃ እኛ በሰዓቱ ያደረግነው ነገር ምናልባት ለእሳቸው ስህተት ሆኖ ይችላል ብዬ ይቅርታ አስጠየቅኳቸው። ይቅርታ ስትጠይቃቸውም እሳቸው ፈቃደኛ አልነበሩም። በሰዓቱ ወደ ሀገሬ ላኩኝ ነበር ሲሉ የነበሩት። ምስር መጣችና ከዚህ በኋላ ምንም እንዳትለኝ ይቅርታ ጠይቄያለሁ አልቀበልም ብላለች ብላኝ ሄደች። ያው ጌታ ኢየሱስ ምስክር ነው ምልክ ቢላ አንስቼ እዛቸው ፊት ሄጄ እኔን እንደ ልጅ ካላዩኝ ይሄው እሱ የሚሄዱ ከሆነ ራሴን እዚሁ ሬሳ ይዘው ይሄዳሉ ብዬ ቢላ ይዤ ነው ቆምኩት። እግራቸው ላይ ወድቄ ለምኜ ነው እንደዛ የሆነው። ለምኜ ባኩትን ተው ምናምን አሉ ምናምን በጣም ብዙ ነገር ተናገሩ። የተናገሩትን መድገምም አልፈልግም። በጣም ብዙ ነገር አሉ። ለምኜ እግራቸው ላይ ለምኜ ጨርሼ ወደ ክፍሌ ስገባ ምስር የቻርጅ ገመድ አንስታ አንገቷን አንቃለ ፌንት ነቅላለች። አርቼ አረምንቱ ወደቀች ስላት በቃ እሷም ደንግጣለች ምናምን ነገር። አምቡላንስ ጠራው። አስተርጓሚያችን መጣ። ምን ተፈጠረ እስኪል ድረስ በአምቡላንስ ሆስፒታል ሄዳ ታክማን የተመለሰችው። በሌላ በኩል ደግሞ በገንዘብ አጠቃቀም ላይ ብዙ ጭቅጭቅ ነበር። ኪሩቤል ከዚህ ሲሄድ 2 ሱሪና የተወሰነ ሸሚዝ ልብስ ነበረኝ፣ እዛ ግን ልብስ እገዛ ነበር ሲል ገዛ የተባለውን 2 አይፎን ስልክን ጨምሮም ተናግሯል። ይህንንም ከአንደበቱ እናድምጥ። አዎ እንደ ሰው ልብስ አስፈልጎኛል ገዝቻለሁ። ልብስ አስፈልጓታል ገዝታለች። 7 ወር ስንቆይ በ2 ሱሪ በ2 ቲሸርት አልቆይ ይዤ ልኩት ያንን ነበር። 2 ሱሪ 3 ቲሸርት አብዛኛውን በሶ ምናምን ዳቦ ቆሎ እንትን ድርቆሽ ምናምን እና የሷ ልብስ ገዛ ጋቢ ነው ይዘን ይር እዛ በምንቆይበት ሰዓት ልብስ አይገዛም ብዬ ልሸመጥጥ አልችልም። የሚፈቀደው ለሻንጣ ነው 23 ኪሎ ይዤ ስመጣ 2 ሻንጣ ነው ይዤ የመጣሁት። ይሄንን አይ ሶ ሻንጣ ነው ካሉት ይሄንንም ለእግዚአብሔር ሰጣለሁ። በምላሹም እንዳደመጣችሁት የገዛውት 2 ሻንጣ ልብስ ነው። ወላጅናትም ለራሳቸው ገዝተዋል። አይፎን ስልክ የተባለውም 2 አልገዛውም 1 ነው፣ እሱንም የሰጠችኝ ጊፍት ብላ ራሷ ምስር ናት ሲልም ምላሹንም ሰጥቷል። እሷ በጊፍት አርጋ ስትሰጠኝ ያለበት ጊፍት ቪዲዮ አለ። ጊፍት ገዝታ ስትሰጠኝ ይዤ ሄድኩት ስልክ ሳምሰንግ ነበር። አባ ይሄን ስልክ እንደ ስጦታ ሰጥቻለሁ ብላ ስትሰጠኝ የነበረው አለ። ታዲያ በዚህ ሁሉ ውጣ ውረድ ውስጥም በአንድም በሌላም በጥሩም በመጥፎም የገንዘብ ብክነት የተባለው ነገር ተፈጥሮ ነበር ወይንስ 50-50 ነው ብለህ ትላለህ ለሚለው ጥያቄም ኪሩቤልም እንዲህ ሲል ምላሽን ሰጥቷል። በሰዓቱ ትክክል ነው ብዬ ያሰብኩትን አድርጌያለሁ። በንግግሩ አያይዞም ከሕክምና ገንዘብ ላይ ቤት ተሰርቷል የሚሉ ንግርቶችን ተከትሎ ለእናትና ለአባቷ የተሰጠ ገንዘብ ከፍተኛ መሆኑን ገልጾም ተናግሯል። የተናገረው ምን ይሆን? እንዲሁ እናድምጠው። ያው ማውራትም ጥሩ አይደለም። ቤቱ የተጀመረው እሷ እዚህ ያለች በነበረ ሰዓት በገና ምንም ሳትታመም ምናምን የተጀመረው እየላከች እሷ ነች የሰራችው። ግን አላለቀም። ምንድነው ግን ባንኮክ ልንሄድ ስንል ፊኒሺንግ ይቀረው ነበር። ለፊኒሺንግ ብላ ብር ሰጣቸው ነው። ኪሩ እንዴት ይሻላል እንደዚህ ላደርግ ነው። አይ በቃ እንደዚህ አድርጊና ሜቢ ለምስጋናው ስትመለሺ እንትን እንዳይሆንብን በሚል ይሄንን ነገር ወጪ አድርጋለች። እናቷ አካውንት ላይ 900,000 ብር ነበር። ከሱ ላይ አምስታ እንደምሰጠኝ ነበር የተነጋገረው። ያን 310,000 ኦኬ እሺ በቃ እንደሱ ከሆነ ቤት ተከራየች። እቃ ለነሱ ሶፋ አልጋ ምናምን ገዛዛች። በዛ በ900,000 ብር ገዝታ ላከች። ከዛ የቀረውን ብር ኪሩ የቤት ክራይ ይሄን ያህል ብለውኛል ከዚህ ላይ ልቀንስ ነው። እሺ እና እጅሽ ላይ ስንት ቀረ? 300 ምናምን ሺህ ነው የቀረው። ይሄንን ብሰጥክ ፕሮግራሙን የምስጋናውን ፕሮግራም እንዴት ላደርግ ነው? በቃ እሺ ሂጂና ከዛ በኋላ ያለውን ደግሞ እናስተካክላለን። በቃ ችግር የለውም የምስጋናው ፕሮግራም ይለቅ በሚለው የምስጋናውን ፕሮግራም ለማድረግ እሷ ብሩን ይዛ ሄደች። 40 ምንጭ ፕሮግራሙ ተደረገ፣ አለቀ። እሷ ላይ የነበረ እኛ ያው ለሰርግ ለምናምን ለኛ ፕሮግራም ብለን ነበር ያንን ዶላር ተቀምጦ ነበር። ይዛ መጣች እና ምስሯ እንዴት ይሻላል? በቃ ከዚህ ላይ ዘርዝረን እንሰጣታለን እሺ እየተባለን እሷ ስትመጣም ታማ ስለመጣች የሆነ ቀን ዶም ሲስተር ስታስጨነቀኝ ያረ ምስሯ በቃ ሲስተር በጣም እያስጨነቀች ሰዎቹም እያስጨነቋት ነው ስላት በቃ እሺ ዘርዝሬ ልክላለሁ ብላ ወጣ
ድጋሚ ብርድ መቷት ታማ ወደ ቤት ገባች። በእንደዚህ አይነት ሁኔታ እንዴት ብርድ ብዬ ልጠይቃት? ይሄ ነገር ሲፈጠር ያክስቷ ልጅ አለች፣ የኔም ጓደኛዬም አይደለች፣ ምስክር አለች። እሷ ሄደው እንደተመለሱ የኪሩቤል እህት ይሄን ያህል ብር እሱ እኔ ጋር አለ እሱን ዘርዝረን መስጠት አለብን ብላ ለሷ የነገረቻት። በዚህ ሁሉ የምስራች እናትም ያልተዋጠላቸው ነገሮችም ነበሩ። ኪሩቤል ከእናቴ ገንዘብ ተበድሬ አምጥቻለሁ ይላል። እሳቸው ግን በጭራሽ ሊሆን የማይችለው ምክንያቱም ይህ ነው ሲሉም ተናግረዋል። ምክንያቱ ምን ነበር? ከአንደበታቸው እንስማው። እዚህ ከመጣ በኋላ ደግሞ እንደገና ከእናቴ ከመንግስት ቤት እስቲ ማን ይሙት ማን በደቂቃ ውስጥ እንዴት አድርጎ ብር ያበድራል? ከመንግስት ቤት ፋይናንስ ብትሆን ሌላም ቢሆን በደቂቃ ውስጥ እንዴት አድርጎ ቀኑ ደግሞ እሁድ ነው። በእሁድ ቀን እንዴት ብር ከመስሪያ ቤት እንዴት አድርጋ ወስዳ ነው ለሱ ያበደረችው? ይሄንን ነው የሚለው። ብር አበድራኛልና ብሎ ከዛ እንትን ያደረገውና ያን የቀረውን ብር የተቀበለው ልጅቷን አባብሎ ከልጅቱ ላይ ተቀበለ። አባትዮም ደግሞ ስጋዬ ናት ይሁን አንቺ ጋር ይሁን ብሎ ባለ ሰዓት በዛን ሰዓት ለአስክሬን ብሩን እንከፍላለን ስጭስባት ወስዶብኛል አለ። ነገሮች ያደመጣችሁትን ይመስል ነበር። በዘማሪት የምስራች ሕክምና ላይ እጮኛ ኪሩቤል፣ ወላጅ እናት፣ አባት፣ በአጠቃላይ ቤተሰብ ከእጮኛዋ ኪሩቤል ጋር የነበረው የገንዘብ ፍጥጫ ያደመጣችሁትን ይመስል ነበር። በተለያዩ ግለሰቦች ዘንድ ገና አስክሬኗ አፈር ሳይለብስ ጀምሮ የተሰነዘሩት ወቀሳዎችን ተከትሎ እንዲሁም እጮኛዋ ኪሩቤልም ሌባ ተባልኩ፣ ወላጅ እናትም በድብቅ ተቀረጹኝ ሲሉ ያሰሙትን ተቃውሞ ለማጥራትም እንዲህ ባለ መልኩ አስደመጥናችሁ። እውነታው ማጋ ይሆን የሚለውን ፍርዱን ለእናንተ ተው ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ